برجلي أماي باكش بقى لجي ترى أماي شنقلتي لجي باكش ترى باكش بقى لجي كودي باكش ترى باكش بتجينا تديني أماي باكش أماي أنا بقى بقى لجي ترى وانا كي من أورطة كلهم دكتور شكرا يتمكاكرا نوش نادي أتصل نادي نفلقو سوبر أماي باكش أنت تجيني أنتي باكش نادي من هنا أباي من تفضلوا عندك شو نقولين إنجي نادي من هنا عايزش ترجعك عايزش نادي من تفضلوا عايزش ترجعك نادي من هنا أشيني نقشان ناي 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 ودني ترجعك ودني ترجعك باكش ودني تفضلوا من دني تفضلوا نقاري نادي تنشا موتا لزانوش تدنالك عايزش بقى لجي ترى باكش عايزوش ብትወድቁ እጃችሁን መያዝ አልችልም ቢያማችሁም ላስታምማችሁ አልችልም ቢርባችሁ ላበላችሁ ባልችል ብዬ ፈርቼ ነበር ካለኔ መኖር የማትችሉ ይመስለኝ ነበር ግን ገባኝ ቢቆይም አለመኖሬ መልመዳችሁ አይቀርም ከዛ አንድ ቀን ላይ ድምጼን ትረሱታላችሁ እኔ ትቼ ሄድኩትን ክፍት ቦታ ልጆቻችሁ ይሞሉታል ለልጆቻችሁ ያስተማርኳችሁን አስተምሯቸው ያኔ ሁሌም አብሬያችሁ ኖራለሁ የኔ ቱርካን ከልክዬሽ ከነበረው ከዛ መናፈሻ አሁን አልፈሽ መሄድ እንደምትችይ ታውቂያለሽ አይደል ከምታስቢው በላይ ጠንካራና ደፋር ሰው ነሽ የኔ ውድ ዳሪያ አውጥተሽ ማሳየት ከምትችይው በላይ በጣም ብዙ ሐዘኔታን ባንቺ ልብ ውስጥ አኑሬያለሁ ግን አንቺ አንድ ቀን በጣም ቆንጆ እናት እንደምትሆኝ አውቃለሁ የኔ ዶኑሽ የኔ ዶኑሽ ባጭሩ በሁሉም ነገር በሁሉም ሰው ሙሉ ህይወታችን ያንቺ አደራ የተሰጠን ሰዎች ነን ሁሌም አንድ ላይ የምትሰበስቢን አንቺ ነሽ ሁሉንም አንቺ ነሽ የምትሆኚው ህይወት ለኛ የሰጠችንን ነገር በሙሉ ሁሉንም ተወስድብናለች በመለየታችን ዛሬ እናለቅሳለን ነገ ግን እንስቃለን እሺ ሁሌም ሳቂልኝ በጭራሽ እንዳትራራቁ ልጆቼ እንዴት አደርሽ ውዴ ደህና አደርክ የኔ ፍቅር ምን ተፈጠረ የኔ ውድ እስኪ እኔን ተመልከች የሆነ ነገር ሆነሻል ንገሪ ምንድነው
ውስጤ በጣም ሰላም እየተሰማው ነው። ለእያንዳንዱ ነገር ውስጤ ፈጣሪን ያመሰግናል። ምን አለ እናቴ እንደዚህ ደህና መሆኔን ብታይ ደስ ይለኝ ነበር። ያንን ሁሉ ስቃይ እንድታሳልፍ ካደረግኳት በኋላ ይህንን ደስታ በማየት መካስ ነበረባት። የኔ ውድ ከዚህ በኋላ ራስሽን አታስከፊ እባክሽ። ሶመር በሄደሽ በሰላም ተመለሽ የኔ ልጅ። ሁሉንም ማስረጃዎችሽን ይዘሻል አይደል? ዶንሽ ከማታ ጀምሮ አንድ አይነት ነገር አታውሪ። ልጅ አይደለሁም እኮ ዳሪያ። ይኸውልሽ ይሄ ህልምሽን ለማሳካት የመጨረሻው እርምጃሽ ነው። ይኸውልሽ እዛ ትምህርት ቤት ገብተሽ ስምሽን ሳታጽፊ እንዳትመጪ። ምርቃትሽን እናያለን ብዬ ተስፋ አደርጋለሁ። አባዬ በይቻው መልካም መንገድ እንደ ውሃ መንገድሽ ጥርት ይላል። ይህች ልጅ ዕለት ከዕለት እየባሰባት ነው አይደል? ዶኑሽ በይ ውዴ፣ የወጥ ቤት ስራውን ለኔ ተይውና አንቺ ቤቱን ወልዩ። እሺ እሺ አክስቴ። ከዛ በኋላ ልብሶቹን አንድ ላይ ሆነን እናጥባለን። ሄሎ ዶኑሽ፣ ሰርዳር እንዴት ነሽ? ምንም አላውቅም። ከትንሽ ደቂቃ በፊት ወደ ኢዝሚር አባቴና እህቴ ሄደዋል። ዩኒቨርሲቲ ውስጥ ሊያስመዘግባት ነው። እሺ በጣም ጥሩ። እኔም አሁን ልሄድ ነው፣ ግን ከዛ በፊት እንገናኝ። ነስሪንዬ፣ እቃ አደራደርሽ በጣም ይለይ ነበር። አክስቴ። አቤት ውዴ። አክስቴ እባክሽን ለ30 ደቂቃ ወጥቼ ልምጣ አክስቴ፣ ፍቀጅልኝ። ይኸውልሽ ዶኑሽ፣ አባትሽ ጋር ደውለሽ አስፈቅጂው፣ እኔን አትጠይቂኝ። መቼም ለ30 ደቂቃ ብዬ አባቴ ጋር አልደውልም። እባክሽ አክስቴ፣ እየለመንኩሽ እኮ ነው። እፍ ዶኑሽ ተይኝ እባክሽ አክስቴ፣ ለ30 ደቂቃ ብቻ እኮ ነው ያልኩሽ። እሺ በቃ ደርሰሽ ነይ ውድ አክስቴ። የኔ ውድ አክስት አመሰግናለሁ። ዶኑሽ እባክሽ ብዙ እንዳትቆይ። ይኸውልሽ አባትሽ እስካሁን እንዳኮረፈኝ ነው፣ ከዚህ በላይ እንዳይናደድብኝ። እሺ አታስቢ፣ ቶሎ ሂጂ ውዴ እመለሳለሁ። ሂጂ በቃ። ምን ላድርግ ታዲያ?
እባክሽ እሺ በይኝ። ከዚህ በላይ መከፋት የለብሽም። እሺ በቃ ምንም አታስቡ ውዴ። ከፈለግሽ ምሳሌ አብረን መሆን እንችላለን። አንድ ላይ እንበላለን። ምን ይመስልሻል? አመሰግናለሁ፣ ግን ከስራ በኋላ ይደርሳል። አሁን ገበያ ልሄድ ነው። ከዛ ዶኑሽን ለማየት እሄዳለሁ። ዳሪያ ትምህርት ቤት ልትመዘገብ ከአባቴ ጋር ልትሄድ ነው። ዶኑሽ አሁን ሊደብራት ይችላል። ከእሷ ጋር ልሆን። እሺ በቃ አንቺ እንደፈለግሽ። ስልኬን ረሳሁት። ቆይ ጫማህን አድርገህ መግባት አትችልም። ደህና ዋይ። ደህና ዋል። አቤት ሚኔ። ሶመር ደህና አይደለሁም። በጣም እያመመኝ ነው። ደህና አይደለሁም። ሚኔ ቆይ እስቲ ሳታለቅሽ ንገሪኝ፣ ምንድን ነው? በጣም ታምሜያለሁ። በጣም እያመመኝ ነው። ስቃዩን ከዚህ በላይ አልችለውም። በቃ መጣሁ። የኔ ወፍ ብዙ አላስጠበቅኩም አይደል? አይ አላስጠበቅሽኝም። ደግሞ ብታስጠብቅኝስ ምን ችግር አለው? ወይም አልቆይም፣ ቶሎ ለመምጣት ሞክር። ለአብሮነታችን በ50% ቅናሽ የቀረበውን ዕለታዊ ሳምንታዊና ወርሃዊ ያልተገደበ የዳታ ጥቅሎችን እየገዛን በዓሉን በደስታ እናሳልፍ። መልካም የትንሣኤ በዓል። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት። በጣም አምሮብሻል። በፀጉር ጌጡ ብቻ ሲጀው ነው። እንዲህ ቢሆን ይሻላል። ስትለቂው ያምርብሻል። ይሄ እኔ ጋር ይሁን። እሺ ብዙ መቆየት አልችልም። ወደ ቤት ቶሎ መመለስ አለብኝ። እሺ እኔም የጠራውሽ ልሰናበትሽ ነው ዶኑሽ። ቆይ ምን አልከኝ? የምን ስንብት ነው? ቆይ ተመዝግበህ ተመልሰህ አትመጣ? ላልመለስ እችላለሁ። 1 ዓመት አለ። አባቴ ከአከራይ ጋር ተስማምቷልና እዛ ቆያለሁ። እንግሊዘኛዬን ለማሻሻል ተጨማሪ ትምህርት መማር አለብኝ። የመጀመሪያው ዓመት ሊከብደኝ ይችላል። አባቴ ትንሽ ነው ብሏል፣ ግን አይታወቅም። ቤቱ ጥሩ ካልሆነስ? ዶርም ትምህርት ቤት ሲከፈት እዛ ማደሪያ ይሰጠናል። እዛ ባልተስማማህ ማለቴ
ከአከራዩ ጋር ምንም ችግር ሳይፈጠር ብትከራይ ነው የሚሻለው። ያድርግልኝ። እያለቀሽ ነው እንዴ? አይ ለምን አለቅሳለሁ? ዶኑሽ እኛ መቼም ቢሆን አንለያይም። ቃል ገባልሻለሁ። ምንም ነገር አይለየንም። እሺ ውዴ። መንገዶች፣ የባቡር ጣቢያዎች፣ የአውቶቡስ ጣቢያዎችና ከተማዎች የፈለጉትን ያህል በመሃላችን ቢመጡ አንዳቸውም ሊለዩን አይችሉም። ደግሞ በሁለት ሰዎች መሃል ያለውን ርቀት የሚያሰፋው የሚያራርቃቸው ብቸኛው ነገር ቢኖር አለመነጋገር ብቻ ነው። የኔ ውድ ቆይ በመካከላችን ያልተነጋገርነው ነገር አለ እንዴ? አለ። እና ደግሞ ያንን ሳልነግርሽ አልሄድም። ዶኑሽ፣ እኔ አንተ አቤት አባዬ። እሺ ወደ ቤት ስመለስ እንሄዳለን አባዬ። እሺ በቃ ሂድ። አባትን አታስጠብቀው። ግን እኮ ገና አረፍተ ነገሬን አልጨረስኩትም። ምናልባት ባጨርሰው የተሻለ ይሆናል። ግማሽ አድርገህ እንዳታስቀረኝ። በየሄድክበት ቦታ አንተም ግማሽ እንደሆንክ አይሰማህ። እኔ ሙሉ እንዳልሆንኩኝ አይሰማኝ። ይቅርብኝ። ልቤ የምትለኝን ነገር ያምናል፣ ተስፋም እያደረገ ይሄዳል። ስለዚህ ምንም አትበል ሰርዳር። መሰናበቻ ከሆነ በቃ እንሰነባበት። በዛ ላይ ሰርዳር ትልቅ ተስፋ አድርጎ ከማዘን በቃ ጥሩ ጓደኛ እንዳጡ አድርጎ ማሰቡ ይሻላል። ትንሽ እንራመድ። እሺ ደህና ነሽ? ደህና ነኝ።
አንድ ኪሎ ባቄላ ትሰጠኛለህ ወንድሜ? እሺ እህቴ። ቆይ ከየት ነው የምታመጡት? ከጓራችን አውጥተን ነው የምንሸጠው። ይሄው የኔ ነው። ወይዘሮ ቱርካን አቶ ፈሪት ሊያናግርሽ ይፈልጋል። እባክሽ አብረሽን ትመጫለሽ? ወዴትም አልሄድም። ለወደዚህ አንቺ የኔ ፍቅር ምን እያደረክ ነው? አንተ ማን ነህ? ምንም አትሆኝም። መማኝ ነይ። ሰዎች ምንድን ነው ይመስለኛል አለመግባባት ተፈጥሮ ችግር አለ። ተራመዱ። ጥፉ፣ ከዚህ ጥፉ፣ ጥፉ አልኳቸው አይደል? እኔ ምንም አላደረግሽ። ይቅርታ አድርግልኝ። በቃ መሄድ እፈልጋለሁ። ቆይ እነዚህን ሰዎች ታውቂያቸዋለሽ? አላውቃቸውም። ከፈለግሽ ይኸውልሽ የምትሄጂበት ቦታ እኔ ላደርስሽ እችላለሁ። አያስፈልግም። እኔ ራሴ መሄድ እችላለሁ። ቆይ ግን እንዳንቺ አይነት ቆንጆ ሴት እንዲህ ፊት ስትነሳኝ አይቻለው። ቢያንስ እንኳን አታመሰግኝም? እሺ፣ በጣም አመሰግናለሁ። በቀጣዩ የተሻለ መረጃ ይዘህ ትመጣለህ ብዬ ተስፋ አደርጋለሁ። ሰዓቴን በማይረባ ነገር አቃጥለኸዋል። ለማረጋገጥ ረጅም ሰዓት ነው የወሰደብኝ፣ ግን አንድ ነገር ላይ ደርሻለሁ። ሙስጠፋ ያልጂን ከትንሽ ወር በፊት ከእስር ቤት ወጥቷል። ቆይ ተፈርዶበታል ነበር እንዴ? ወንጀሉ ምን ነበር? የእንጀራ አባቱ ላይ ጉዳት አድርሶ ነው። አዎ። እና ከዛ እንደወጣ ልክ ወደዚህ ደወለ። ኦዛርን ለማግኘት ቆንጆ ሰዓት ነው፣ ምክንያቱም ትክክለኛ ስራ ነው። ይገርማል። የት ነበር የሚኖረው? እናቱ ማናት? ቆይ ይሄ ልጅስ ማን ነው? የሚያድረው ኢዝሚር ውስጥ ያለ የሚያስጠላ ሆቴል ውስጥ ነው። እስከ ተረዳው ድረስ እናቱን ብዙም አያገኛት። ስለዚህች ሴትዮ ያገኘሁት መረጃ የለም። እሺ፣ የዝውውሩን ሰነድ አዘጋጅተሃል እንዴ? አስፈላጊውን ነገር አዘጋጃለሁ፣ ግን ይሄንን ነገር ለማድረግ አቶ ኦዛርን ማሳመን አለብሽ። ሰውየው ፍርድ ቤት ቀርቧል። የአለቃ ኦዛር ልጅ መሆኑን ከማስረጃ ጋር ካቀረበ ሙሉ ሀብታችሁን የመውሰድ መብት ይኖረዋል። በጭራሽ። ይኸውልህ ምንም ነገር ቢመጣ የልጅን ውርስ ከማትታወቅ ሴት ለተወለደ ልጅ በጭራሽ አልሰጥም። ትሰማለህ? ይሄ የሙስጠፋ ትርምስ ከመሰማቱ በፊት ኦዛርን የማሳምንበት መንገድ እፈልጋለሁ። እንደዛ ከሆነ እስክትደውይ ድረስ እጠብቃለሁ። አሁን ልሂድ። ትሰማለህ? ሶመር ይህንን ነገር በጭራሽ እንዳይሰማ። ሐሳብ አይግባሽ። ዶክተር
እዚህ ሐኪም የለም እንዴ? እባካችሁ ሰዎች አንድ ነገር አድርጉ። በጣም እያመማት። ገና መውለጃ ቀን ያልደረስም። እባካችሁ እርዱኝ። ምንም እንዳይፈጠር ልጄን አድኑልኝ። ቶሎ በል ካልከው ወደዚህ አምጡት። ወይኔ ልጄ አንድ ነገር እንዳይሆንብኝ። ልትወልድ ነው። ወደ ማዋለጃ ክፍል እንፍጠን። አይዞሽ እመቤት፣ ጠንከር በይ። እባካችሁ ልጄን አድኑልኝ። ሶመር 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 አይላ እነዚህን ስትወስጃቸው በዛውም የሶመርን ልብስ ተኩሽለት። እሺ ባለፈው ወይዘሮ ቱርካንን ጠይቂያት ነበር። ልብሶቹን ልተኩሳቸው ብያት ነበር። ከዛ እሱ ግን አልፈለገም፣ ራሱ ተኮሳቸው። ምንድን ነው የምታወሪው? ትናንትና መስሪያ ቤት የሶመርን ሸሚዝ አይቼዋለሁ። ተጨማዶ ነበረ። በደንብ መተኮስ አይችልበትም። ሂጂና በዛውም የሶመርን ቁም ሳጥን እሺ፣ ማስተካከል አለበት። እሺ ለወይዘሮ ቱርካን ነግሪያት፣ ከፈቀደችልኝ ተኩሳቸዋለሁ። አልገባኝም። ቆይ እኔ አስፈቅጄ አልኩሽ እንዴ? ያልኩሽን ብቻ አድርጊ። ሌላውን ነገር ማውራት ተተሽ ይሄንን ውሰጂ። ዶኑሽ መጥቻለሁ አክስቴ። ውይ በጣም ትገርሚያለሽ የኔ ልጅ። 30 ደቂቃ ብለሽ ሄደሽ አሁን ስንት ሰዓት ነው? ምን ሆነሻል? በጣም ቆይተሻል እኮ። መጣሁ እኮ አክስቴ። አዎ መጥተሻል። ስሚኝማ አሁኑኑ በፍጥነት ወደ ቤት መሄድ አለብኝ። ወተት አከራዩ መጥቷል። በጭንቀት እየጠበቅኩሽ ነበር። እሺ በቃ አክስቴ አትጨነቂ። አትጨነቂ ማለትማ ለአንቺ ቀላል ነው። እኔ እዚህ በጭንቀት ላብድ ነው። እርጎ መስራት አለብኝ። ከ5 ደቂቃ በኋላ ምግቡን ማውረድ እንዳትረሺ እሺ? በይ ቻው። ሁሉም ትተውኝ ሄዱ። አንቺም ሂጂ አክስቴ። ሁሉም ሰው ይሄድ። እዚህ ቤት ውስጥ ብቻዬን ቀርቻለሁ። ባህር ውስጥ እንግባ። ልጆች ቆይ የሆነ ነገር ልበሱ። ምንም አልለብስም። ቆይ አንቺ ተረጋጊ። ምን ተፈጥሮ ነው? ምንም ልጆቹ ልችላቸው አልቻልኩም። እባክህና እስቲ አግዘኝ ሳዲቅ። እንነሳ ማዬ። ዶኑሽ ዳሪያ በይ። ሁሉም ሰዎቹን ይዘረጋል። አንቺም ዘርጊ። ቱርካን በይ አንቺም ዘርጊ። አባታችሁም እንደዛ ያደርጋል። በሉ 1 2 3 ቤተሰብ። እማዬ ብስክሌት ነተን እንመለሳለን። እባክሽ 5 ደቂቃ ስጪን። አይቻልም ልጆች፣ አይቻልም ልጆች፣ አይቻልም። አይ አቁሚ አንቺ ልጅ፣ አይቻልም አልኩሽ እኮ አንቺ ልጅ። ምን እያደረግሽ ነው ያለሽው ልጅ? አይቻልም፣ እንደዚህ ማድረግ አይቻልም። አይ አይቻልም ያልኳቸው አይደል ልጆቼ? ተመልከቱ፣ በድጋሚ ዛፉ ላይ ተንጠልጥላለች። ዶኑሽ አንቺ ልጅ ለምንድን ነው ከዛፍ ላይ መውረድ ያልቻልሽው? እማዬ የሆነ የሚያነሳሳ ነገር እየጠበቅኩ ነው። በጣም ቆንጆ ነገር እጽፋለሁ። ውረጅ ብዬሻለሁ አንቺ ልጅ።
መድኃኒት ሰዓትሽ ደርሷል። እማዬ እነዚህ ለማን ናቸው? እማዬ ለማን ነው እየተኮሽ ያለሽው? ያው በቅርቡ ልጁ ይወለዳል። ትንሽ ጊዜ ብቻ ነው የቀረው። ምናልባት አሁንም ተወልዶ ይሆናል። ወይም ማየ አልቆይም፣ ቶሎ ለመምጣት ሞክር። ለአብሮነታችን በ50% ቅናሽ የቀረበውን ዕለታዊ ሳምንታዊና ወርሃዊ ያልተገደበ የዳታ ጥቅሎችን እየገዛን በዓሉን በደስታ እናሳልፍ። መልካም የትንሣኤ በዓል። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት። ሰላም ነርስ፣ እንዴት ነሽ? እኔ የምልሽ ሚኔ እርጉናር እዚህ ሐኪም ቤት ገብታ ነበር። ክፍሏ ልትነግሪኝ ትችያለሽ? ማዋለጃ ክፍል ተወስዳ ነበር። እዚህ ጋር ጠብቅና እንዲወስዱ አደርጋለሁ። እሺ፣ አመሰግናለሁ። ቆይ ስማ፣ አንተ አልገባኝም። ምን ልታደርግ ነው እዚህ የመጣው? ስማ፣ ኒሃት ፊትህን በቡጢ ሳላጣመምልህ ከዚህ ሂድ፣ አለበለዚያ እንኳን ደስ ያለ። ሴት ልጅ ተገላግላለች። ጤናዋን እንዴት ናት? እናትየው እንዴት ናት? ሁለቱም በጣም ደህና ናቸው። በቅርብ ወደ ክፍላቸው ይወሰዳሉ። በድጋሚ እንኳን ደስ ያለ። አመሰግናለሁ። አመሰግናለሁ። እንግዲህ በሄድኩበት ቦታ ሁሉ የሚያገኘው ስለሆነ የምለው ነገር በስርዓቱ አልገባህም ማለት ነው። ለመጨረሻ ጊዜ ላስጠንቅቅህ፣ ያንተ የውሸት አባትነት ምንም ቢፈጠር እኔን አያሸሸኝም። በደንብ ሰማይ። ልጃችን አካባቢ ላይ አልፈልግም። ሰምተኸኛል? ልጄን እንድትጠጋት አልፈልግም። ጭራሽ እንዳታስበው። ገባህ አይደል? ምን እያደረግሽ ነው ቱርካን? ማን ነው? እኔ ነኝ አይላ። ሰላም ወይዘሮ ቱርካን፣ እንኳን ደህና መጣሽ። እነዚህን የላከቻቸው ወይዘሮ ሩቻ ናት። ይሄን ሁሉ ሳምንት እነዚህ መሸከም አልደከመሽም? እንደ
እንደ ወይዘሮ ሩቻን አስተሳሰብማ አቶ ሰመር እዚህ ቤት ሲኖር ተርቦ የሚኖር ነው የሚመስላት። በጸሎት ቆሞ የሚንቀሳቀስ ነው የሚመስላት። ለልጇ ዳቦና ውሃ በደንብ እየሰጠሁት እንደሆነ ንገሪያት። ግን እሱኛውን መልእክት ሮታ አስወጣ ልንገራት። እሺ ቱርካን? እሺ ሂጂ ግቢ። ተመልከቺ፣ 2 አይነት ምግብ ይዤ ነው የመጣሁት። አቶ ሰመር የሚወደው ምግብ ነው። ኦ ለዛ ነው ባለፈው የሰራውለትን ሳቀርብለት ጭራሽ አልቀመሰው። በእርግጠኝነት አቶ ሰመር በጣም ሰልችቶታል። ምን ያድርግ? ስለዚህ ማታ ላይ አረንጓዴ ባቄላ ይኖራል ማለት ነው። በጣም አሪፍ። ወይዘሮ ቱርካን የሚተኮስ ነገር አለ እንዴ? አሁኑን መተኮስ እችላለሁ። ወይ ቤቱ በጣም ይሞቃል። መስኮቱ ልክፈተው? ቆይ ትንሽ ልክፈተው። ታይ ታይ እንዳከፍቹ። ቆይ ምን ነው? ምንም። አያይ የሆነ ያስፈራሽ ነገር አለ። አይላ የሆነ ሰው እየተከታተለኝ ነው። ምን ማለት ነው? በቃ እንዳልኩሽ እየተከታተሉኝ ነው። በደንብ እርግጠኛ ነሽ ወይዘሮ ቱርካን? ቤት ውስጥ ብቻሽን ስላለሽ እንዳይሆን በእርግጠኝነት ዝም ብለሽ እየፈራሽ ነው የሚሆነው። አይ እውነቴን ነው። ከመሬት ተነስቼ አይደለም። ዛሬ ራሱ መተውብኝ ነበር። በግድ ወደ ፌሪት ሊወስዱኝ ነበር። ነይ ለፖሊስ አሁን እናመልክት። ታይ 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 አይላ በጭራሽ እንደዛ እንዳታደርጊ። ግን እኮ ወይዘሮ ቱርካን ቆይ አንድ ነገር አድርገውሽ ቢሆን ኖሮስ? ምን ሆነሽ? እነዚህ ሰዎች ቀልድ አያውቅም እኮ። ሶመር ይሄንን ካወቀ መጥፎ ነገር ይፈጠራል። ቆይ ባለፈው ያንን እብድ እንዴት ሐኪም ቤት እንዲገባ እንዳደረገው ትዝ ይልሻል? አየሽ፣ ይሄንን ቢሰማ እርግጠኛ ነኝ ሰውየውን ይገለዋል። ግን ይሄም ቢሆን ትክክለኛው መንገድ አይደለም። ቆይ አንድ ነገር ቢያደርጉሽስ? እሺ አሁን ምን እናድርግ? አባትሽ ጋር ደውለን እሱ እንዲረዳሽ እንጠይቀው እንዴ? ባክሽ፣ ሰውየው በራሱ ብዙ ችግር ገጥሞታል። እንዴት ነው ለእኛ ጊዜ የሚያገኘው? እና ደግሞ እንዴት ነው ይህንን የምናገረው? አባዬ የምልለው ነው ሰዎች እየተከታተሉኝ ነው ልለው ነው። እሱ ልክ ነሽ፣ ግን ለመናገር መፍራት ብቻ ሳይሆን ብቻሽን ዝቤት መሆን የለብሽም። ከዚህ በኋላ ሁለተኛ ብቻሽን ወደ ውጭ እንዳትወጪ። ተይኛ ይላ፣ ፈርቼ እንዴት ሆኜ እዚህ እንደደረስኩ ራሱ አላውቅም። ከባዛሩ በኋላ ዶኑሽ ጋር ሊሄድ ነበር፣ ግን ለእነሱም ሌላ መዘዝ ከማመጣባቸው ብዬ መሄድ አልቻልኩም። የሴጣን ጆሮ ወይ ይደፋል። አምላኬ! አዎ ልክ ነሽ። እነዚህ ሰዎች በጣም አደገኞች ናቸው። መስዑድ ምግብህን አምጥቼልሃለሁ። በል በደንብ አድርገህ ብላ። አባቴ ሳዲቅ ይመጣል። ከዛ መስዑድ ገጠር ይሄዳል። አይ ዛሬ እኮ አትሄዱም መስዑድ። እሺ መቼ ነው መስዑድ የሚሄደው? እሱን የከተማው አስተዳደር ይነግርሃል። ቤተሰቦችን ያውቃቸው የነበረ ሰው አለ። በቃ እሱ ሲመጣ ትሄዳለህ። እሺ። የከተማው አስተዳዳሪ መስዑድን ረስቶት ነው የሚሆነው። ቆይ ለምን አንተን ይረሳሃል? እናቴ ነስሪን ረስታናለች። የመስዑድ እናት መስዑድን ረስተዋለች። የከተማው አስተዳዳሪም ረስቶታል። አይ ማናቸውም አልረሱህም። እናቶች እኮ መቼም አይረሱም። እናቶች አንዳንዴ ሩቅ ቦታ መሄድ ይኖርባቸዋል። አንዳንዴ ደግሞ ይታመማሉ። ግን መቼም ቢሆን በፍጹም ልጆቻቸውን አይረሱም። ሩቅ ቢሆኑ ራሱ ልጆቻቸውን በልባቸው ይይዛሉ። ስለዚህ በአጭሩ እናትህ እንዳረሳችህ እርግጠኛ ነኝ። እናትህ አንተን የምታገኝበትን የምታቅፍበትን ቀን እየጠበቀች ነው። አክስቴ አክስቴ መተሽ ነው? እማዬ እማዬ እማዬ
እማዬ እማዬ እማዬ እማዬ እህት ናስሪን ደህና ነሽ? ሰሞኑን ደሜ እየወረደ ነው ያለው። ያው ሙቀቱ ነው የሚሆነው። ነይ ወደ ቤት እንመለስ። አልችልም። የሆነ ስራ አለኝ። አልችልም። ይሄ ቤት እንዴት ቆንጆ ሆኗል ባክሽ። በጣም ተቀይሯል። ከኤስክሽር በኋላ ሁሉም ነገር ጥሩ ነበር። ሰሞኑን ከባድ ጊዜ እያሳለፍን ያለ ነው። ከባድ ነው፣ ግን ደግሞ ያልፋል። እኔም ያልፋል ብዬ ተስፋ አደርጋለሁ። ትምህርት ቤት ልትሄጂ ነው እንዴ? አይ በዚህ ዓመት አልተሳካልኝም። ግን እንኳንም አልተሳካልኝ። እኔና አንቺ መማር አለብሽ። እሺ ትምህርት እኮ ጥሩ ነው። ሴት ልጅ የግድ መማር አለባት። ወቂ ውዴ። በሚቀጥለው ዓመት እፈተናለሁ። እንደማልፈም ተስፋ አደርጋለሁ። ያድርግልሽ። ወላጆችሽስ ምንድን ነው የሚሰሩት ልጄ? አባቴ ፖስታ ቤት ውስጥ ስራ አስኪያጅ ነው። እናቴ ደግሞ መምህርት ናት። በጣም የምትወደድ አስተማሪ ናት። እንዴት ደስ ይላል። እህትና ወንድም ሳለሽ? እኛ 3 እህትማማቾች ነን። ትልቋ አግብታለች። ታናሼ ደግሞ ዩኒቨርሲቲ ገብታ ስነ ህንጻ ልትማር ነው። አይ እንዴት ደስ ይላል። ስለዚህ የስነ ህንጻ ባለሙያ ልትሆንና አንቺ ምንድነው መሆን የምትፈልጊው? እኔ መጽሐፍ ነው የምፈልገው። በችል ስነ ጽሁፍ ብማር። ስነ ጽሁፍ ደስ የሚል ነገር ነው። የሰዎችን መንፈስ ያድሳል እናም ያዝናናል። በርቺ ጎበዝ። ግን ደግሞ አደራ ፍላጎት የጠፋ ብለሽ ወይም ደግሞ አገባለሁ ብለሽ እንዳታቆሚ እሺ? የምትወጂውና የምታወሪ ወንድ አለሽ? በይ ብዙ እንዳትደገፊው እሺ? ትምህርትሽ እንዳታቋርጪ። ፍቅር ሰዎችን ብዙ ስህተት ያሰራል ልጄ። የኔ ቆንጆ ልብሽ እሳት ውስጥ እንዳይወድቅ እንዳታስቢው፣ እንዳትዘናጊ እሺ? የምታወሪው ልክ እንደ እናቴ ነው። እማዬ ወዴት ሄድሽብኝ? አሁን የትኛው ጊዜ ላይ ነሽ? የትኛው ችግር ውስጥ ጠፍተሽ ነው ምንም አለማስታወስን የመረጥሽው? ምን እያየሽ ነው? ልብሽ ውስጥ ምን እየተፈጠረ ነው? እማዬ የት ነው ያለሽው?